ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁን ቆዩ። እንግዲህ ጋሽ ደረጀ በገዛ ራሱ እንግዲህ ያው በጎሮሮ ምን ጠመጠመ ነው ገመድ ማለት ነው። በጊዜው ቢናገር ኖሮ ይሄ ሁሉ አይመጣበትም ነበረ። ያው ወይዘሪት ማርታ የሚዋዛ አይደለችም እና እንግዲህ የእግር ምርመራ ጀምራለች። ምርመራውም አስመርምራ ውጤቱ ጨርሳለች። አሁን ነው መጀመሪያ እውነት ተናግረ ይቅርታ አድርግልኝ ብትላህ ኖሮ ታደርግልህ ነበረ። ስለዚህ ምንም ማድረግ አይቻልም። ውጤቱ ማስመርመራ ዲኤንኤኑ ደርሳበታለች። እንግዲህ ዳጣ የጋሽ ደረጀ ልጅ መሆኗን አውቃለች ማለት ነው። እንደዚህ ነው አንዳንድ ሰዎች በገዛ እጃቸው ጥፋትን የሚያጠፉት እያወቁ ደግሞ እናመልጣለን እንሸሻለን እንዳሉ። እንደዚህ አይነት ታምር በፍጹም አይቻልም። ማንም ማምለጥ አይቻልም እና ከጊዜ በኋላ ያው መውጣቱ አይቀርም ማለት ነው። እኔም ነግሬህ ነበር ጋሽ ደረጀ። እሺ ችግር የለም እነግራታለሁ ነገ ከነገ ወዲያ እያልከኝ ያው ሳትነግራት ቆይታ የዚህ ደርሳል። ዋናው ዓላማው ምን መሰላችሁ? ያደርጋችሁ ነገር አትደብቁ ማለት ነው። አትደብቁ፣ የሆነ ነገር በቃ ተናገሩ። ሌላው ያው ዋናው መጣሁበት ጉዳይ የደረጀና የማርታን ጉዳይ እንዳለ ሆኖ ይህም አንዱ ማሳያ ነው። እውነት መቼም እውነት ናትና ትቆያለች እንጂ መውጣቱን አይቀርም። እስከ መቼ መደበቅ አይቻልም ማለት ነው። ሶ እንደ ጋሽ ደረጀ አይነት ሰዎች ካላችሁ እውነት ነግራችሁ የመሸበት ማደር ይሻላችኋል። እውነት መቼም እውነት ናች፣ ትምንምናለች እንጂ አትበጠስም ይባል አባባሉ ማለት ነው። ኤንዌይስ ጋሽ ደረጀ እንግዲህ ያው ምንም ማድረግ አልችልም፣ ነግሬህ ነበር፣ መስማት እምቢ ብለሃል ማለት ነው። ሌላው እንግዲህ ያው ሰሞኑ ሁላችንም እንደምናየው ወይም ደግሞ እንዳየነው ሶሻል ሚዲያ ላይ የሃናን ጉዳይ ነበረ። ሃናን የተኛዋ ካላችሁ ሃና ማለት ነው። አዎ ባለፈው በክፉዎች በጨካኞች የታገተችው ሃና የመን ድንበር ላይ ደላሎቹ ሞታለች የሚል ምንም ማስረጃ ሳይሰጡ እሷ ደግሞ ሳትሞት በእጃቸው እንደሆነች ብዙ እማኞች ተናግሯል። አይተናታል አለች ያለ እንጂ ሞታለች የሚል እስካሁን አንድም መረጃ አልወጣም ከደላላው በስተቀር ማለት ነው። ደላላውም ያው እሱም አላየውም ብለዋል መሞቷ። ነገር ግን ቃል አቀባዮቹ ወይም ደግሞ የእሱን የሚታዘዙ አሽከሮች ናቸው ወይስ ምንድን ናቸው? ተላላኪዎች ሁለቱ ባለመስማማት እንደሚታወቀው እንደሚወራው ከሆነ ዋናው ደላልና ግብረ አበሮቹ ሳይሰማሙ ሲቀር ነው ልጅቷን የታገተችው። ግብረ አበሮቹም ከደላላቸው ጋር ባለመስማማት የሆነ የተጣሉበት ነገር ስላለ ልጅቷ ሞታለች ብለው የደላላው ነግሮ ነበረ። ደላላው ያን የተነገረውን ሰምቶ ነው እንጂ እውነት መሞቷን የሚያውቅ ነገር የለም። ሰሞኑ በጣም ሶሻል ሚዲያ ላይ እንግዲህ መነጋገሪያ ሆኖ ነበር። መልሰው ደግሞ በውስጥ እናውራ በውስጥ እንጨርስ ብለው እንግዲህ ታዋቂ የሚባሉ ተሰሚነት ያላቸው ቲክቶከሮች በውስጥ ግሩፕ ክሬት አድርገው ለመናገር ሞክሮ ነበረ። ነገር ግን በግሩፑ ከገቡ በኋላ ምንም ምላሽ ሳይሰጡ ቀርቷል ማለት ነው። ስለዚህ ይቺ ልጅ እስካሁን አልተለቀቀችም። በሷ ምክንያት ደግሞ ብዙ ከሀገር የወጡ ለመለወጥ ለመስራት በቃ ሀገራቸውን ለቀው የወጡ ወንድሞች አሉ። ስለሷ ድምጽ የሆኑ አንዳንዴ መሰደድ ብቻ ሳይሆን የምንሄድበት ሀገርም ሕግና ደንብ ማወቅ አለብን። ሀገሩ ምንድን ነው የሚፈቅደው ምንድን ነው የማይፈቅደው? ምንም ፍሪ ብትሆኑ ሀገሩ እራሱ የቻለ ሕግና ደንብ አለው። ፍሪ ብትሆኑ ምን ቢኖራችሁ የመኖሪያ ፍቃድ ቢኖራችሁ ምን ቢኖራችሁ ከሕጉ አታልፉ ማለት ነው። መሄዳችሁ ብቻ ሳይሆን ምን እንደሚፈቀድና ምን እንደማይፈቀድ ጠንቃችሁ እወቁ ማለት ነው። ዋናው ይሄ ነው። እንግዲህ ከዚህ በፊትም ሳውዲ አረቢያ የነበረው አንድ ወንድማችን ወይም ደግሞ ሳይድ ወረባቦ ወይም ደግሞ አቡፋኖ በሚባል የሚታወቅ ወገናችን ሳውዲ አረቢያ እየኖረ እንግዲህ በእንደዚህ አይነት ነገር በሚዲያ አስታውሳለሁ የሆነ ልጅ ታግቶ ይኸው አሁንም ይሄን እውነት ለመናገር የልጅ ያው ከሁለቴ ነው የሚባረረው ማለት ነው። እና ሳውዲ አረቢያ የሆነ አማራ ልጅ ኦሮሞዎች አግተውታል ብለው እንደዚህ ሚዲያ ልክ እንደ ሀና አንዴም ያው በአሁኑ ሰዓት ዘር በዘር እንግዲህ እንደምታውቁት ነው።
ሚዲያ ላይ አውጥተው ቀድቅደውት መቶት በዛ ዙሪያ በደንብ እየሰራ ነበረ፣ ድምፅ ሆኖ ነበረ። ሀገሩ ደግሞ አይፈቅድም እንደዛ ነገሮች። አንዳንድ ምቀኞች ይሄንን ተገን አድርገው ያን ሰውን ከርዝቁ እንግዲህ አንድ ሰው አላህ እንትን ከላለው ማንም ከርዝቁ አይለየውም፣ እውነት ለመናገር ማለት ነው። በዚሁ ምክንያት ከሳውዲ አረቢያ ወደ ኢትዮጵያ አስገቡት። ፖለቲከኛም ነበረ፣ አንዳንዴ መንግስት የሚተች ነበረ። አዎ በሄዳችሁ በሁሉም ያው ሄዳችሁ መግባችሁ ሀገራችሁ ነው እና ከመንግስትም ያላችሁ ጥላቻ በዚህ ያክል እንትን አትበሉ ማለት ነው። አዎ ከመንግስትም ይቃወም ነበረ። ብሔርተኛም ነው፣ ብሔሩ የሚጠላ የለም በእርግጥ ነገር ግን እላፊ ሲሆን ግን በጣም እንትን ይላልና ሰውን ከሰውን ማጋጨት እንግዲህ ሳይድ የምታውቁ ታውቁታላችሁ። በዛ በታገተው ልጅ ምክንያት ጠቁመውበት ሳውዲ አረቢያ እስር ቤት አስገብተው በዛውም ወደ ኢትዮጵያ ሸኙት። ኢትዮጵያ መንግስት ደግሞ ከቦሌ ተቀብሎ በዛውም እስር ቤት አስገባው። ምክንያቱም ብሔር ከብሔር ውጭ ሆኖ ሲያጋጭ ነበረ፣ ብር እየሰበሰበ ነበረ። እንደዚህ በዛ ወጣ በዚህ ገባ እየተባለ የሆነውም ያልሆነውም ተወርቶ ያው ኢትዮጵያ ገብቶ እስር ቤት ተቀበለው። እዛም 1 2 ወር 3 ወር አሳልፎ እንደምንም ብሎ ወደ ዱባይ መጣ። ከዱባይም ያው ከመጣ በ6 ወሩ የሆነ ልብስ ቤት ተቀጥሮ እየሰራ ነበርና አጋጣሚ ሆኖ ይችን ሃናን ታግታለች የሚል አስቡት። እንግዲህ በሳውዲ አረቢያም የወጣበት ምክንያት በሰው እገታ ነው ማለት ነው። እንደዚህ ድምፅ ሆኖ በሃናንም ጉዳይ እንግዲህ ወጥቶ ሽንጡን ገትሮ ሱቁን በሱቁ ቁጭ ብሎ እየሰራ የዚህ ልጅ ደላላ ጋር እየደወለ ምን አገሪ ደግሞ እንደዚህ አይነት ነገር አይፈቅድም። አሁን ደግሞ ባለበት ሁኔታ ማለት ነው ሀገር ዱባይ እንግዲህ ታውቃላችሁ፣ በአሁኑ ሰዓት በጦርነቱ ከኢራን ጋር ምናምን ግን ጎበዞች ናቸው፣ መረጃ ያወጡም ሀገራቸው። በዛ ተነሳ ደላላ ነገር እንደዛ ነገር ስለማይመች በዛ ነው ተባረረ አሉ። አሁንም በሃናን ጉዳይ ልክ በ6 ወሩ ዱባይ በገባበት አሁንም ወደ ኢትዮጵያ ሳይገባ አይቀርም። 5 ቀን ነው ተሰጠኝ ብሎ ሰሞኑ እንግዲህ ቪዲዮ ሰርቶ ነበረ። አሁንም እንግዲህ የኢትዮጵያ መንግስት እስር ቤት ያስገባዋል ያስገባው የሚታወቅ ነገር የለም። ግን ዱባይ ከገባ በኋላ መንግስት የተቸ ነገር የለም። በእርግጥ በእንደዚህ አይነት ሁሌም አንዳንዴ የራሳችሁን ኑሮ ትታችሁ በሰው ነገር ብቻ የምትጠመዱ ይኸው የራሳችሁን ያልሆነ ገደል ይከታችኋልና እዛ ነው የምትሄዱበትን ሀገር ደንብና ህጉንም በቃ መብታችሁና ግዴታችሁን ማወቅ አለባችሁ ያልኳችሁ ለዛ ነው ማለት ነው። እንግዲህ ልጅቷ እስካሁን አልተለቀቀችም። እንግዲህ ባለችበት ላይ ጠብቃት። አልሞተችም ነው የሚብለው በአብዛኛው ሰው እዛ የሚያልፍም እንግዲህ ይህን በረሃ የመን ድንበር ስንቱን የቀጸፈ ይገኛልና በዛን መንገድ ብዙዎቹ ሞተዋል። ብዙዎቹ እንግዲህ የሚታወቅ ነው፣ ምንም ማብራታት አይቻልም። እና አሁንም ልጅ እንደታገተች ነውና ማንም ሰው ሞተች የሚል የለም ከደላላ ውጪ። ደላላውም አላየም፣ ግብረ አበሮቹ ያሉትን ነገር ነው። ስለዚህ ምላችሁ ፈልጌ ነው ዋና አላማዬ የመጣሁበት ያው ስትሄዱ ነገር ስትሰድሉ በቃ ግዴታችሁ በሰው ነገር ደግሞ ገደል አትግቡ፣ እውነት ለመናገር ማለት ነው። አንዳንዶቹ ፊታቸውን ደብቀው አሁን አሉ እነ ጆከር አይነቶቹ የሳይድ ባቦ የለ እያሉ እየገፋፉ የሌላው ፊት እየገፋፉ እነሱ ድምጻቸውን ፎቶቸውን ፊታቸውን ባሉበት ሀገር አይታወቅም እና ፊት ለፊት ያለው ሰው ፑሽ እያደረጉ እንግዲህ ይኸው የዚህ ያደርሳሉ። እና ብዙ ኃይሉ እንደ ጆከር አይነቶቹ እውነት ለመናገር ብዙ ፊታቸው የማይታይ እያቀጣጠሩ የሚኖሩ ማለት ነው። እንግዲህ የዚህ ልጅ አንደኛ ደጋፊ እሱ ነው። ያው በውስጥ ያወራሉ፣ ያወራሉ በደንብ ነው አውርተው የሚሰሩት ማለት ነውና እዛ አካባቢ ያላችሁ ታውቃላችሁ፣ ሚዲያው አካባቢ ያላችሁ ማለት ነው። ይህ ልጅ እውነት ለመናገር በቪዲዮ እየወጣ ፊቱን እየወጣ ይኸው በየገባበት ሀገር ከፍቶ አድሯል። አሁን ለመጨረሻ እንግዲህ ተባብራችሁ አሜሪካን ማስገባት አለባችሁ እና በሆነው ነገር ሁሉም እንደናተ ተደብቆ ሳይሆን ፊት ለፊት ራሱን ገጥሞ ራሱን ሱረትነት አድርገው ፊት ለፊት ሲጋፈጠ ነበረ ልጅ ነው። ይኸው መጨረሻውን ከዱባይ ወደ ኢትዮጵያ፣ ከዚህ በኋላ ደግሞ የተሻለ አሜሪካም አላችሁ። ስለዚህ የሆነ እንትን ልካችሁለት ተባብራችሁ ወደ አሜሪካ ቢገባ ሆነን መናገር የተሻለ ይሰራል ብዬ አስባለሁ። ግን በእንደዚህ መካከል የሚጎዳችሁ ነገር አትስሩ። እውነት ለመናገር አትስሩ። የማን ብላችሁ አሁን ሳይድ እውነት ለመናገር ባለፈው ሚስቱ ሞታለች እያሉ ነበረ። እርግጠኛ አይደለሁም ግን እያሉ ነበረ። ሌላ ደግሞ በቅርብ ነው እህቱም ሊያጣ። ብዙዎቹ ሲያወሩ የቲሞች አሳዳጊ ነው፣ የቲሞች ልጆችን አሳድግ፣
የእህት ልጆች ማሳድግ ያሉት ብዙ ቪዲዮ ሰሩ ልጆች አሉ። እውነት ከሆነ እንደዚህ የቤተሰብ አስተዳደር ከሆናችሁ አላማችሁን ማለት ከወጣችሁ ከእንደዚህ አይነት ርቃችሁ አላማችሁ ላይ ፎከስ ብታደርጉ የተሻለ ነውና እንግዲህ የልጅ እውነት ለመናገር ያሳዝኖኛል። ሁላችሁም ባትደፋፈሩ ባይነኝ። ሰላማችሁ ይብዛ። ሀናም አላህ ያስገኛት። ባይ ባይ።